አሁን ለምሳሌ እኔ የማልደግፈው ይሄ የኔ ሀሳብ ነው። ፌሚኒስት ነን የፌሚኒዝም አራማጅ ነን የሚሉ ሴቶችን መደግፍ ሴት አይደለሁም። ለምን በይ ሸሪዓችን፣ ቁርአናችን፣ ሀዲሳችን ለሴት ልጅ ከፌሚኒዝም ከፌሚኒስት በላይ የቆመ ነው። መብትና ግዴታችንን ጠንቅቆ አሳውቆናል። ስለዚህ ሴት ልጅ መስገድ ካለባት ለባሏ ነው መስገድ ያለባት፣ ቢኖርባት መስገድ ያለባት ለባሏ ነው ይባላል። ባሎቻችን የጀነት መግቢያ ሰበቦቻችን ናቸው። በምን መልኩ? ሀቃቸውን በመወጣት እንደ ወንድ በማክበር እንደ አባወራ ቦታቸውን መጋፋት የለብንም ምል ሰው ነኝ። ገብቶሻል? በአንድ ቤት ውስጥ ሁለት አባወራ ሊኖር እኛ ኢትዮጵያ ውስጥ ችግር የለም፣ የሴቶች ጥቃት የለም፣ የህፃናት ጥቃት የለም፣ ፍትህ አልተጓደለም አይደለም እያለን ያለ ነው። ነገር ግን አጀንዳው በዚህ አጋጣሚ ሌላ አጀንዳ ይዞ የመጣ ነገር አለ፣ ከበስተኋላ ይዞ የመጣ ነገር አለ። ሌዝቢያን የሚባልና ጌ የሚባል ወይም ደግሞ እንስታዊነት የሚባለው ፌሚኒዝም የሚባለው አካሄዱ ትክክል አይደለም። እነዛ ሰዎች ለራሳቸው ድብቅ አጀንዳ ለራሳቸው ማስኬጃ እያደረጉ ነው ያሉት ነው እንጂ ኢትዮጵያ ውስጥ ፍትህ፣ የህፃናት ፍትህ እኔ ደግፋቸዋለሁ፣ ፕሮሞት አደርጋለሁ። ከዚህ በፊትም እኔ ስቃወም ነበር ይህንን ነገር የዛሬ 2 ዓመት 3 ዓመት ማንም አልሰማኝም እንጂ አለ እንደዚህ አይነት ነገር አለ ብዬ ተናግሬያለሁ። ሰላም ውዶቼ፣ የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። እንግዲህ የራሴን ግምትና አስተያየት ማለት ቢከብደኝም ግን የራሴ የታዘብኩት ነገር ልስጣችሁ ትንሽ። አሁን እህታችን ባነሳችው ነገር ላይ ፌሚኒዝምን አልደግፍም፣ ፌሚኒስቶችን አልደግፍም ማለች። ያው እኛም አንደግፍም፣ ፌሚኒስቶችን በፍጹም አንደግፍም። እነዚህ ሌዝቢያን እና ጌ የሚባሉትን በፍጹም አንደግፍም። ከእስልምናችንም ከሸሪዓችንም ከባህላችንም ከሴትነታችንም ከማንነታችንም ያፈነገጡ ነገሮች ስለሆኑ በፍጹም አንደግፍም። እስልምናችን የሴት ልጅ መብት ግዴታዋን አስቀምጧል አልሽው? አዎ አስቀምጧል፣ በትክክል አስቀምጧል። ነገር ግን ሀገራችን ላይ በሸሪዓ ነው ወይ የሚተዳደረው? እዚህ ጋር በደንብ አድርገሽ አስምሪበት። አንቺ እየተናገርሽው ያለሽው ሸሪዓችንና እስልምናችንን እንጂ የሀገራችን ነባራዊ ሁኔታን አይደለም እየተናገርሽ ያለሽው። እኛ ሸሪዓው ላይ ያለው ነገር አይደለም እዛ ላይ ያለው ነገር አንስታ አይደለም የደገፍናት ወይ ደግሞ አው ልክ ናት ብለን እኛም አብረናት እየጮህን ያለ ነው። እኛ እያለን ያለነው ሀገራችን ነው። ሀገራችን ደግሞ በሸሪዓ አትመራም፣ ሀገራችን ደግሞ በእስልምና አትመራም አይደለ? ስለዚህ የሀገራችን ምንድነው ህግ ለኛ ልክ አይደለም። በተለይ ለሴትና ለህፃናት እጅግ በጣም ትክክል አይደለም። ወይንም ደግሞ የተደፈሩ፣ የተገደሉ፣ የተሰቀሉ እህቶቻችንን የተደበደቡ፣ መብታቸው የተነጠቀ፣ መብታቸው የተጨቆነ፣ ደማቸው እንደ ውሃ የፈሰሰባቸው እህቶች ፍትህ ሊሰጣቸው ይገባል፣ ሊሰሙ ይገባል፣ መደመጥ አለባቸው። የእነዚህ ጉዳዮች ድጋሚ ሊታይልን ይገባል ነው እንጂ ከምንም ነገር ጋር የተያያዘ ነገር አይደለም። አንቺ አሁን እያነሳሽው ካለው ሀሳብ ጋር የተያያዘ ነገር አይደለም። በፊት በሚደረጉ ነገሮች በሚያራምዷቸው ነገሮች እንግዲህ ማንም ሰው ደጋፊ አይደለም። እኔ በበኩሌ አላህ በሚያውቀው በየትኛው ማስተሳሰቧ ጆርዲን ደግፊያት አላውቅም። ነገር ግን በአሁኑ በደንብ ነው የምደግፋት። አንድ ነገር ልንገራችሁ፣ እናንተ እንደ ሴትነት ወጥታችሁ ምን አደረጋችሁ? ወጥታችሁ እንደ ሴትነት ሴቶች የዚህን ያህል ሲሰቃዩ እኔም ሴት ነኝ ይመለከተኛል ብላችሁ ወጥታችኋል ወይ? ወጣችሁ ወይ? ለምሳሌ አንድ ነገር ላስታውሳችሁ። ሂጃብ በተከለከለ ጊዜ ትምህርት ቤት ውስጥ ሂጃብ ኦር ደግሞ ኒቃብ በተከለከለ ጊዜ ምን ያህል ሴቶች ናችሁ ሚዲያውን ስታስጮሁት የነበረው? ነገር ግን በሀገራችን የሴትና ህፃናት መብት ሲገፈፍና ሲደፈሩ ሲገደሉ እናንተ አሁን መጥቶ እናንተ ዝም ያላችሁት ጉዳይ ላይ ሌላው ሰው ተነስቶ ሲጮህ ለምንድን ነው የዛ ሰው ድምፅ ልታፍኑት? የዚህን ያህል እናንተ ስለምን ትሄዳላችሁ ነው እህቶቼ።
እናንተ ማየት ያለባችሁ ጠቃሚ ተግባሩን ነው እንጂ ትናንትና ትክክል የሆነ ነገር አላስተላለፈም ነበር። ትናንትና ያስተላለፈው ጎጂ ነገር ነበር። ስለዚህ ዛሬ የፈለገ ወርቅ በወርቅ የሚቀየር ሀሳብ ይዞ ቢመጣ አንቀበልም እያላችሁ ነው። አንድ ጥያቄ ልጠይቃችሁ፣ አስምሩበት። ለምሳሌ እህቴ አንቺ አላህ ያድርገው በልጅሽ ወይ ደግሞ በእህትሽ ወይ ደግሞ በዘመድሽ እንደዚህ አይነት ጥቃት ደርሶ ቢሆን ኖሮ እሷ ድምፅ ሆናሽ ፍትህ ማግኘት ብትቺ እሷ ድምፅ አትሆነኝም ወይ ደግሞ እነዚህ ፌሚኒስት የተባሉ ሴቶች ድምፅ አይሆኑኝም ብለሽ ትይ ነበረ ወይ? አንድ ስለዚህ እናንተ ዛሬ መታችሁ እዚህ ጋር እሷን ትናንትና ሃይማኖት ላይ ለወንዶች ያላት አመለካከት ላይ ለትዳር ያላት አመለካከት ላይ ኦር ባልና ሚስት ደግሞ እንዲኖራቸው ባላት አመለካከት ላይ ሀሳብ ላይ ስላልደገፋችኋት መጥፎ ነገር ስለሆነ እያራመደች የነበረችው በዛኔ ነገር ይዛችሁ ያኔ በተፈጠረው ነገር ይዛችሁ አሁን ላይ እንዲህ ማድረግ አለባችሁ ወይ ነው። ሁለት ሌላው ደግሞ እኔ ብዙ ጊዜ ከስር ሆኜ ከበፊትም ጀምሬ ከስር ሆኜ በደንብ ነው ማዳምጥ እንዴት እንደመጣ ትግልህን። ወላሂ አንዳንድ ጊዜ ምን አይነት ጭንቅላት ነው አላህ ሱብሓነሁ ወተዓላ የሰጠው ብዬ ነው የምለው። ኡስታዝን እሱን መናገር አልችልም። እኔ አሁን እሱን እንዲህ ብዬ መናገር አልችልም። አዎ እሱ የሚቃወመው ነገር ነው። ሀገራችን ላይ ያለው ነገር የታወቀ ነው። ሀገራችን ላይ ያለው ነገር ላይ ልክ አይደለም ብሎ እየተቃወመ ያለው ነው። እኔ በዚህ ዘመን ላይ ካሉ ኡስታዞች እንደ ኡስታዝ ወሂድ የምወደውም እማከብረውም ኡስታዝ የለም። ለዲኑ ባለው ነገር ለእስልምናው ባለው ነገር በሚያስተላልፈው በሚያስተምረው መልእክት ላይ እጅግ በጣም የማከብረው የማደንቀውም ሰው ነው። አላህ ሀይር ጀዛውን ይክፈለው። ለብዙ እህቶች ለብዙ ወንድሞች ሂዳያም የሆነ ሰው ነው። ግን አሁን እዚህ ጋር ያልገባኝን ነገር እሷ ስላመጣችው ነው ወይስ ጉዳዩ ማንም ያምጣው ማንም ነው ችግሩ ያለው? እኛ ከሰውየው ጋር ትተን ወይ ደግሞ ከነዚህ ከሴቶቹ ጋር ትተን ከጉዳዩ ጋር ብቻ ቢኬድስ ላይክ ከጉዳዩ ጋር ብቻ ቢኬድስ ጉዳዩን ብቻ ብታራምዱስ? ለምሳሌ እሷ ብዙ ከጀርባዋ አሏት እህቶች፣ ከፊት ለፊትም የቆሙላት አሏት ሴቶች አሏት። ገብቷችኋል? ምናልባት በዚህ ልክ ሚዲያው ያስጮኸችው አቅም ስላላት ነው፣ ታደርገዋለች ስለምትችል ነው ያስጮኸችው። ስለዚህ እሷ ጮሃ እኛ ደግፈናት ትክክለኛ ፍርድና ፍትህ የሚመጣ ከሆነ እሷን መደገፋችን የእሷን ሀሳብ መቀበላችን ምንድን ነው ችግሩ? እኛ እኮ ይህንን ነገር ይህንን ነገር ስታመጣ ሌላ ሀሳቦቿም እንዳለ አብረን እንደግፋታለን አይደለም። ሌላ የምታራምዳቸው ነገሮች በሙሉ አሁን ልክ ነሽ ትባላለች አይደለም። ኖ በፍጹም። እና መጀመሪያ ላይ የተናገርሽው እህቴ አንዷ ምናልሽ ቪዲዮሽን አይቼዋለሁ። አላህን ፍሩ አልሽ። አላህን ፍሩ። ይሄ ከአላህ ጋር የሚያገናኝ ነገር አይደለም። ይሄ ለተገደሉ፣ ለተበደሉ፣ ለተጨቆኑ፣ በግፍ ተደፍረው ለተሰቃዩ እህቶች ፍትህ ነበር እየጠየቀች ያለችው። እኛም አዎ ብለን ያልነው ያንን ነው። ከዛ ውጪ ሌላ ድራማ ሌላ ታሪክ የለውም። ምናልባት እሷ ሌላ ድራማ ካላት፣ ምናልባት ሌላ ከጀርባው ይዛው የምትመጣው አጀንዳ ካላት ይዛው የመጣችው ሰዓት ያኔ መልስ ይሰጣታል ህዝቡ ሁሉ። ነገር ግን አሁን እየሄደችበት ያለው መንገድ ልክ ስለሆነ አሁን ባለችበት ላይ ነው እንጂ መጓዝ ያለብን። ገና ለገና ነገ እንዲህ አይነት ነገር ትጀምራለች ተብሎ እሷን ተፈርቶ መጠየቅ ያለበትን ፍትህ መጠየቅ ያለበትን ነገር ከመጠየቅ ወደ ኋላ እንበል ብዬ አላምንም። ሀሳቤ ይሄ ነው። ሀሳቤ ከገዛችሁም ባይገዛችሁም ሀሳብ አስተያየታችሁን አስቀምጡ። አውራችሁኝ ስለነበራችሁ ከልብ የመነጨ ምስጋናዬን አቀርባለሁ። እወዳችኋለሁ። ባይ